በያዘው አቅም ልክ በያዘው የሰው ኃይል ልክ በሚጠቀመው ሪሶርስ ልክ ኢኮኖሚ ውስጥ ያለው ዋጋ ምን ያህል ነው ብለሽ ካየሽው ኢቭን አናውቀውም እንኳን። የመዋቅር ለውጥ ሊሆን ይችላል፣ የፖሊሲ ለውጥ ሊሆን ይችላል፣ የደንቦች ለውጥ ሊሆን ይችላል። እሱ ነው መሰረታዊ ለውጥ አምጥተን ህብረት ስራ ማህበርን ለሀገር እንድትቆም ማድረግ። ምንም እንኳን ቁጥራቸው ብዙ ቢሆንም አስተዋጽኦአቸው በዚያ ደረጃ ካለመሆኑ ጋር ተያይዞ ሪፎርም ለማካሄድ ትልልቅ የንቅናቄ መድረክ ማካሄድ የቻልንበት ሪፎርሙ ህብረት ስራ እድገት ውስጥ በኢትዮጵያ ባለፉት ዘመናት የነበረውን ሂደት በጥልቀት ገምግሟል። ህብረት ስራ ስለ ኢትዮጵያ ተብሎ በመሪነት የተሰጠ ያለው ስልጠና በሀገራችን 67 ዓመት የቆየውን የህብረት ስራ ተቋም ሪፎርም ለማድረግ ትልቅ አንድምታ ያለውና የዘመናዊ ህብረት ስራ አጀማመር ዘመናትን የተሻገረ ታሪክ አለው። በዓለም አቀፍ ደረጃ በ19ኛው ክፍለ ዘመን አጋማሽ በአውሮፓ የኢንዱስትሪው አብዮት የፈጠረውን የኢኮኖሚና ማህበራዊ ቀውስ ለመፍታት የተጀመረ መሆኑ ይነገራል። የህብረት ስራ ማህበራት በዓለም ላይ መደራጀት ከጀመረ ህግ ወጥቶለት 1844 ነው እንግሊዝ ላይ ነው የተጀመረው። ህብረት ስራ ማህበራት ከአመሰራረታቸውም በግል መወጣት የማይችሉትን የኢኮኖሚ ማህበራዊና የተለያዩ ችግሮችን በጋራ ለመወጣት በመደመር የሚያቋቁሙት ተቋም ነው። የህብረት ስራ ማህበራት ሁሉንም ሴክተር የሚነካ ህብረተሰቡን ወደ አንድ የሚደምር የሚያደራጅ የሚያስተባብር የፋይናንስ አቅም የሚያከማች የእውቀት የሚያከማች የተለያየ ቀና አመለካከት የሚያከማች ያንን የተከማቸ አቅም ተጠቅሞ ደግሞ የማህበሩ አባላት የሆኑትን በየአካባቢያቸው ሁሉንም አይነት ችግሮቻቸውን ፈተው የተሻገረ የተለወጠ ህይወት እንዲኖሩ የሚያደርግ ነው ህብረት ስራ ማህበር ማለት ነው። በዓለም አቀፍ ህብረት ስራ ማህበራት ICA መረጃ መሰረት በዓለም ላይ ከ150 በላይ ሀገራት ውስጥ ከ1 ቢሊዮን በላይ አባላት ያሏቸው ከ2.9 ሚሊዮን በላይ የሚሆኑ በተለያዩ ዘርፎች የተደራጁ የህብረት ስራ ማህበራት ይገኛሉ። ከነኚህ ውስጥ የዓለም አቀፍ ህብረት ስራ ICA አባል ከሆኑ ከ100 በላይ ሀገራት ውስጥ ከ700 ሚሊዮን በላይ ግለሰብ አባላት ያቀፉና ከ2.9 ትሪሊዮን በላይ የአሜሪካን ዶላር ካፒታል ያፈሩ ከ300 በላይ የህብረት ስራ ማህበራት ይገኛሉ። ከ251 ሚሊዮን በላይ ለሚሆኑ ሰዎችም ቋሚ የስራ ዕድል ፈጥረዋል። እዚህ ጎረቤታችን ኬንያን ብንወስድ ከጂዲፒያቸው 45-46 ከመቶ አካባቢ የሚሆነው የሚንቀሳቀሰው በህብረት ስራ ማህበራት አማካኝነት። በኮንስትራክሽን ዘርፉ ላይ ቤቶችን የሚሰሩት የህብረት ስራ ማህበራት ናቸው። የኬንያን አብዛኛውን የፋይናንስ እንቅስቃሴ የሚመራው በህብረት ስራ አማካኝነት ነው። ከትንንሽ ቢዝነስ ጀምሮ እስከ ትልልቅ የምንላቸው ቢዝነሶች ውስጥ የሳኮች የቁጠባና የብድር ተቋማት ትልቅ ዋጋ ያለው ስራ እየሰሩ ያሉበት ሁኔታ ማየት ይቻላል። ኬንያ ወደ 200 ሚሊዮን የሚያክል ጂዲፒ ነው ያለው። ከዚሁ ግን ከ40% በላይ ከቨር የሚያደርገው የሳኮ ኢንዱስትሪ ነው። ስለዚህ ከባንኮቹም በላይ መያዝ ችሏል ማለት ነው። ህንድ ኢኮኖሚዋን የገነባችው እንግዲህ በዓለማችን ውስጥ የመጀመሪያ ቀዳሚ የህዝብ ብዛት ያላት ሀገር ነች። የምዕራቡንም የምስራቁንም ኢኮኖሚ ሚዛን ጠብቃ የምትሄድ ሀገር ነች ህንድ ማለት። ኢኮኖሚያችን የተመሰረተው በህብረት ስራ ማህበራት አማካኝነት ገጠሩን ትራንስፎርም በማድረግ በእያንዳንዱ የገጠር አካባቢ የተሳሰረ እስከ ኤክስፖርት ድረስ የሚዘልቅ የህብረት ስራ ማህበራትን አደራጅተው ነው ኢኮኖሚያቸውን የመሰረቱት። ትልልቅ ባንኮች ጋር የሚወዳደሩ በተለየ አማራጭ የፋይናንስ አቅርቦት የሚያደርጉ የቁጠባ ባህልን የሚያሳድጉ የፋይናንስ ተቋማቶቻቸው አሁንም በህብረት ስራ አማካኝነት የሚሰሩ ናቸው። ይሄ አውሮፓም፣ አሜሪካም፣ ኤዥያ፣ መካከለኛው ምስራቅም አፍሪካም ውስጥ የሚሰራ ነው። ኔዘርላንድ አንዱ ምሳሌ የራቦ ባንክ ነው። ራቦ ኔዘርላንዶች እንግዲህ 20 ሚሊዮን የሚሞላ ህዝብ የላቸውም ኖርማሊ፣ ግን ከዓለም 6ኛ ኢምፓክት መፍጠር የሚችል ባንክ አላቸው። ኮኦፐሬቲቭ ነው እሱ።
በሀገራችን የህብረት ስራ ማህበራትን ማደራጀት የተጀመረው በ1950ዎቹ አካባቢ ሲሆን ዘርፉን ለመምራት ህግና መተዳደሪያ ወጥቶለት የተጀመረ ቢሆንም መንግስታት በተለዋወጡ ቁጥር ሚናውም በዛው ልክ ሲለዋወጥ ቆይቷል። በሀገራችን ህብረት ስራ ማህበራትን ማደራጀት ከተጀመረ ከ1953 ነው ህግ ወጥቶ ማደራጀት የተጀመረው ማለት ነው። የብዙ ሀገራት ተሞክሮ ተወስዶ በኢትዮጵያም ያስፈልጋል ቢዝነስ ሆኖ እንዲሰራ ታሳቢ ተደርጎ አይደለም በወቅቱ የጀመረው ያለንን ባህላችንን ተከትለን እንሂድ በሚል በ1953 ተጀመረ። የህብረት ስራ በአጠቃላይ በሀገራችን ላይ ትልቅ ፋይዳና ድርሻ ነው ያለው። በኢኮኖሚው ላይ ገበያን በማረጋጋትና በማምረት ሂደቱ ላይ ትልቅ ሚና ነው ያላቸው። ትልቅ ድርሻም እየተወጡ ይገኛሉ ማለት ነው። ከጊዜ ወደ ጊዜ ከዘመን ዘመን እንደየስርዓቶቹ እይታ ከፍ ዝቅ ያለበት ጊዜ አለ። ግን በየትኛውም ሂደት ብንመለከት የህብረት ስራ ማህበራትን እድገት በኢትዮጵያ ካየን ተገቢውን ቦታ ይዞ የመጣ ነው ብሎ መናገር አይቻልም። አንድ ጊዜ በሸማች ብቻ ይታያል፣ ሌላ ጊዜ ከምርት ማከፋፈል ጋር ይታያል፣ ሌላ ጊዜ ከግብዓት ስርጭት ጋር ይታያል፣ ሌላ ጊዜ ደግሞ ካየን ቁጠባና ብድር ላይ በተወሰነ ደረጃ የሚታይበት አይነት አለ ማለት ነው። በጣም ሲጠብ ደግሞ የህብረት ስራ ማህበራት ሲባል በቃ የገበያ ውስጥ ያለን ብልሽት ለማስተካከል የተቋቋሙ ናቸው ብሎ ደግሞ የማየት ደግሞ አለ ማለት ነው። ስለዚህ የመደመር መንግስት እንደሚለው ሙሉ እይታ የለም ዘርፉ ላይ ምርትና ምርታማነትን ከማሳደግ ጀምሮ እስከ ኢንድ ሪዛልቱ ድረስ ከተጠቃሚው ድረስ ያለው ሂደት በዛ ሂደት ውስጥ የህብረት ስራ ማህበራት ሚና ምንድነው የሚለውን ነገር በሙሉ እይታ አይቶ ተገቢውን ዋጋ ሰጥቶ አደራጅቶ ከመምራት አንፃር በጣም ዝንፈት የነበረበት ነው ማለት ነው። ስለዚህ ይሄንን ነው አንዱ በሪፎርማችን እናስተካክላለን ብለን እየሰራን ያለነው። በኢትዮጵያ የተለያዩ አገልግሎቶችን የሚሰጡ ከ89,000 በላይ መሰረታዊ የህብረት ስራ ማህበራት ተደራጅተው አገልግሎት በመስጠት ላይ ይገኛሉ። ከ25 ሚሊዮን በላይ ዜጎችንም በአባልነት ተደራሽ ማድረግ ችለዋል። እንደ የካ ክፍለ ከተማ 12 ሸማች ህብረት ስራ ማህበራት በስሩ አለን በጽህፈት ቤታችን። እነዚህ ተቋማት በልዩ ሁኔታ የህብረተሰቡን የኑሮ ውድነት ጫና ከማቃለል አኳያ እቅድ አቅዶ ሰፊ እንቅስቃሴ የተደረገ ይገኛል። ሸማች ሱቆች አሉን፣ 5 ሱቆች ለማህበረሰቡ ያው በቅናሽ ነው የምናቀርበው። ሱፐር ማርኬት አለን፣ ዳቦ ቤት አለን፣ እንጀራ ማምረቻም አለን ይሄ እንደምታዩት። ስለዚህ ሶስቱንም በተመጣጣኝ ዋጋ ነው የምናቀርበው። ይሄ ሻላ ፓርክ ሲጀመር የወር ደመወዛችንን አዋተን ነው የጀመርነው። ይሄ ቦታ መዝናኛ ነው፣ ሱቅ አለው። ይሄ ደግሞ የአሁን ጊዜ የሚገኘውን የኑሮ ሁኔታን ለመደጎም እዙ አካባቢ በቅርብ ሸቀጦች የሚገኙበት አቅርቦቶች የሚገኙበት ቦታ አለ። አዳራሽ አለ፣ ትልቅ አዳራሽ። ያ አዳራሽ ለሰርግ አብዛኛው ሰው ብዙ ሰው ለሰርግ ይጠቀምበታል። እኛም ልጆቻችንን ስንድር እዚህ ነው የምንድረው። የተመሰረተ በ1996 ነው። ሲመሰረት 20 ሴቶችንና 23 ወንዶችን በአጠቃላይ 43 አባላት ይዞ በ36 ሺህ ብር ነው የተመሰረተው። አሁን ላይ ወደ 140 የሚሆን አባላት አለ። ማህበሩ የተመሰረተው ያው በ1968 ዓመተ ምህረት ነው። በ1987 እንደገና መልሶ ተቋቁሞ ስራ ሰርተዋል። መስራች አባላቱ 87 ነበሩ። መነሻ ካፒታል ደግሞ 868 ብር ብቻ ነበር። ከዛ ተነስቶ አሁን የአባላቶች ቁጥር ወደ 4228 ደርሶ አሁን ያለው ካፒታል ደግሞ 163 ሚሊዮን 805 ሺህ ብር ነው አሁን ያለው በሂሳብ ምርመራ የተረጋገጠ ካፒታል ማለት ነው። ማህበራቱ ለሸማች አባላትና ህብረተሰቡ የኢንዱስትሪና የፍጆታ እቃዎችን በጥራትና በተመጣጣኝ ዋጋ በማቅረብ ካላስፈላጊ የዋጋ ንረት በመታደግ ሸማቹ ከአምራች ህብረት ስራ ማህበራት ጋር የከተማና የገጠር ትስስር በመፍጠር ረገድም የማይተካ ሚና ሲጫወት ቆይቷል።
በአሁኑ ወቅት በሀገር አቀፍ ደረጃ 435 የህብረት ስራ ዩኒየኖች ይገኛሉ። በኢትዮጵያ ውስጥ የመጀመሪያው የተመሰረተው ዩኒየን ሉሜ አዳማ ነው። በ1989 ዓመተ ምህረት ነው የተመሰረተው። ሲመሰረት በአራት መሰረታዊ ማህበርና በ150 ሺህ ብር ካፒታል ነው የተመሰረተው። በተመሰረተበት ወቅት አንድ ወረዳ ላይ ነው የተመሰረተው። መርከብ ሁለገብ የገበሬዎች ህብረት ስራ ዩኒየን ሁለገብ ዩኒየን ነው። የተመሰረተው በ1994 እንደ ኢትዮጵያን አቆጣጠር ነሐሴ ወር ላይ ነው የተመሰረተው። ሲመሰረት ወደ 19 መሰረታዊ ማህበራት ነበሩት። 1.14 ሚሊዮን ብር ካፒታል የጋራ ካፒታል ነበራቸው። አባላት ደግሞ ወደ 42000 ነበሩት በዘመኑ ማለት ነው። ይሄ እንግዲህ ከፍ እያለ ሄዶ ስራዎችም እየሰፉ ሄዶ ዛሬ ወደ 24ኛ አመት አካባቢውን ደርሷል። በክልላችን በጣም ብዙ አይነት እና በቁጥራቸው ከፍ ያለ የህብረት ስራ ማህበራት አሉ። ወደ 31000 መሰረታዊ ህብረት ስራ ማህበራት፣ ወደ 65 ዩኒየኖች እና አንድ ፌዴሬሽን አለ። ካፒታላቸውን ስናይ በአጠቃላይ ወደ 14 ቢሊዮን የደረሰ ነው። ኦሮሚያ ቡና ገበሬዎች ህብረት ስራ ዩኒየን እንግዲህ በ1991 ዓ.ም ነው የተመሰረተው። በ34 መሰረታዊ ህብረት ስራ ማህበራት እንዲሁም ደግሞ 22000 አርሶ አደሮች ተሰባስበው 825000 የኢትዮጵያ ብር አርሶ አደሩ ሰብስቦ ይሄን ዩኒየን ያኔ መሰረተ ማለት ነው። በአሁኑ ጊዜ 413 መሰረታዊ ህብረት ስራ ማህበር ደርሰዋል፣ 34ቱ ማለት ነው። በ825 ኢትዮጵያ 25000 የተጀመረው ደግሞ ኦልሞስት አሁን 1.3 ቢሊዮን ኢትዮጵያ ብር ካፒታል ላይ ደርሷል። ዩኒየናችን የተመሰረተው በ1996 ዓመተ ምህረት ሲሆን በአራት ወረዳ ላይ በሚገኙ 7 መሰረታዊ ማህበራት የተመሰረተ ሲሆን በወቅቱ የነበረው ካፒታል 67000 ብር ነው። 1190 ግለሰብ አባላትን ይዞ ነው ዩኒየኑ የተቋቋመው ማለት ነው። የአባል ማህበራትም ቁጥር 171 ደርሷል። የግለሰብ ማህበር አባላት ቁጥር ደግሞ ከ42000 በላይ ተሻግሯል። እንዲሁም ደግሞ ካፒታላችን ወደ ከ300 ሚሊዮን በላይ ሆኖ ያለበት ሁኔታ ነው ያለው። አጠቃላይ ገጠሩንም ከተማውንም አቅፎ በክልል ደረጃ 2190 ህብረት ስራ ማህበር ነው ተደራጀው። በአጠቃላይ ያው በዩኒየን ደረጃ ከህብረት ስራ ማህበራት ውስጥ ተወጣተው በአሁኑ ጊዜ 9 ህብረት ስራ ማህበራት ዩኒየን ነው ያለው። አጠቃላይ ካፒታላቸው ሲታይ ወደ 7 ቢሊዮን በላይ ነው። አጠቃላይ ቁጠባ ከ2.3 ቢሊዮን ሰብስበው እየሰሩ ናቸው። በሀገራችን የገንዘብ ቁጠባና ብድር የህብረት ስራ ማህበራትን ማደራጀት የተጀመረው ከረጅም ዓመታት በፊት ቢሆንም የማስፋፋት ስራው ውስን ነበር። በ41 አባላት የተመሰረተ 15600 ብር ካፒታል የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። 127 መስራች አባላት በ260 ሺህ ብር መነሻ ካፒታል ተመሰረተ ማለት ነው። 2005 ጥር 1 ነው የጀመርነው። በ140 ብር ጀመርነው። ዛሬ 170 ሺህ አባላቶች አሉት። 17.5 ቢሊዮን ብር ሀብት አለው። ከዚህ ውስጥ 15.6 ቢሊዮኑ በቁጠባ የተሰበሰበ ነው። ከዚህ ውስጥ ደግሞ ወደ ለ46 ሺህ አባላቶቻችን ከ22 ቢሊዮን ብር በላይ ብድር ሰጥተናል። በአሁኑ ሰዓት ከ5 ቢሊዮን ብር በላይ ሀብት ማሰባሰብ ችለናል። 1.5 ቢሊዮን የሚሆን ደግሞ ፔድ አፕ ካፒታል የተከፈለ ካፒታል ማሟላት ችለናል ማለት ነው። ወደ 7 ቢሊዮን እና ከዛ በላይ የሚሆን ደግሞ በብድር መልክ ሰጥተን ለአባላቶቻችን በተለያየ ጊዜ እንዲጠቀሙ ማድረግ ችለናል ማለት ነው። ዛሬ ላይ ከ30 ሺህ በላይ አባላቶች አሉ። 12 ቅርንጫፎች አሉ። አጠቃላይ ሀብታችን 3.2 ቢሊዮን መድረስ ችሏል። ባለፉት 2 ዓመት ከ7 ወር ውስጥ ወደ 3.5 ቢሊዮን ብድሮችን ማሰራጨት ችለናል።
የህብረት ስራ ማህበራት አባላት የተሰበሰቡ ምርቶችን እሴት ጨምሮ ለገበያ በማቅረብ የማህበሩ አባላት ተጨማሪ ገቢ እንዲያገኙ ከማድረግም በተጨማሪ ምርቶች እንዳይባክኑም ያደርጋል። የሚመረተውንም ምርት ገበያ በማፈላለግ ረገድና አንዳንዶቹን እሴት በመጨመር ረገድ አርሶ አደሩ የተሻለ ገቢ እንዲያገኝ በማድረግ ረገድ ይሰራል። 15 የማከፋፈያ ሱቆች አሉን። ወተቱን እናከፋፍለዋለን ለማህበረሰቡ። ከዛ ባሻገር የተመለሰውን ቅቤ፣ ቺዝ እና ሞዘሬላ ፕሮሰስ እናደርገዋለን ማለት ነው። ስንዴን በተመለከተ ከ2005 ዓመተ ምህረት ጀምሮ ዩኒየኑ በቀን 820 ኩንታል መፍጨት አቅም ያለው የዱቄት ፋብሪካ አለ። አንደኛ ደረጃ ዱቄት ተደራሽ ያደርጋል። ቡናን እሴት ጨምሮ ወደ ውጪ መላክ በሀገራችን ገና ጅምር ላይ ነው ያለው። ባንኮ ትልቅ ቡናን የሚቆላ የሚፈጭ እዚሁ ደግሞ ፓክ የሚያደርግ አሽጎ ለገበያ የሚያቀርብ ስለሆነ ለሎካሉም ለውስጥ ገበያ እናቀርባለን፣ ለውጪው ገበያ እናቀርባለን ማለት ነው። አሁን አማዞን ማርኬት ላይ አስመዝግበናል። የህብረት ስራ ማህበራቱ ከሚያመርቷቸው ምርቶች የሚገኙ ተረፍ ምርቶችን በማሰባሰብ ለሌሎች አገልግሎት ላይ የሚውሉ ምርቶችን በማምረት የገበያ ትስስርን በመፍጠር ረገድም ሰፋፊ ስራዎች ይሰራሉ። ይሄኛው ዱቄት ፋብሪካ የሚፈጫቸውን እና ተረፈ ምርቶቹን ደግሞ በቀን ወደ 80 ኩንታል የመቀየጥ አቅም ያለው የእንስሳት መኖ ፋብሪካ አለ። በዚህ የእንስሳት መኖ ፋብሪካ ሌሎቹንም የመኖ ይዘቶች በመጨመር ለአርሶ አደሩ ተደራሽ የምናደርግበት እድል አለ። በተለይ የእንስሳት መኖ በባህር ዳርና አካባቢዋ ባሉ 22 መሰረታዊ ማህበራት የወተት ህብረት ስራ ማህበራት ለነዚህ ትስስር ፈጥሮ እየሰጠ ያለበት ሁኔታ አለ። ከመርከብ የገበሬዎች ህብረት ስራ ማህበር ዩኒየን ጋር ትስስር ፈጥረን እነሱ መኖ የተመጣጠነ መኖ አምጥተን ከብቶቻችንና አባላት ያንን መኖ እናከፋፍላለን በየወሩ። ገበያ ትስስራቸው ከሀገር እስከ ውጭ ሀገር ነው ያለው። ስለዚህ ቡናቸውን በአግባቡ ይሰበስባሉ፣ ከአባላት በጥራት ያዘጋጃሉ። በዩኒየናቸው በኩል ወደ ውጭ ኤክስፖርት በማድረግ ገቢም በማምጣት ዶላር ለአገርም በማምጣት ለክልሉም ለራሳቸውም ጥቅም እየሰጡ ናቸውና አንደኛ ገበያ ትስስራቸውም የተሻለ ነው። አጠቃላይ የኮኦፕሬቲቭስን እሳቤና መርሆችን ተከትለው እየሰሩ ያሉ በጣም ትልቅ ውጤት እያመጡ ያሉ በአጭር ጊዜ ውስጥ በጣም ትልልቅ ካፒታል ማፍራት የቻሉ የፋይናንስ ችግር መፍታት የቻሉ ኤክስፖርት ላይ መሳተፍ የቻሉ በአማዞን ገበያ ላይ ወጥተው ኤክስፖርት ማድረግ የቻሉ ዩኒየኖች፣ ማህበራት፣ ፌዴሬሽኖች አሉ። በመላው ሀገሪቱ የሚገኙ እነዚህ የህብረት ስራ ማህበራትና ዩኒየኖች ከፍተኛ የሰው ኃይልን በመያዝ እንደ ሀገር ያለብንን የስራ አጥነት ችግር በመፍታት ረገድ ከፍተኛ አስተዋጽኦ ያደርጋሉ። 12ቱም ቅርንጫፎች ላይ እንደዚሁም ሁለቱ የአካባቢ ማስተባበሪያ ጽሕፈት ቤት እና ዋና ቢሮ ላይ በአጠቃላይ 334 ቋሚ ሰራተኞችን የስራ እድል መፍጠር ችለናል። ያንን በዚህ ዓመት እስከዚህ ዓመት ማለቂያ ድረስ ወደ 1000 ማሳደግ እንፈልጋለን። በተለያዩ የህብረት ስራ ማህበራት አይነት አባል የሆኑ ወደ 6.3 ሚሊዮን አባላት አለን። በጊዜያዊና በቋሚ ኦልሞስት ወደ 53000 አካባቢ የስራ እድል የፈጠሩ ህብረት ስራ ማህበራት አሉ ማለት ነው። ከመሰረታዊ ማህበር እስከ ፌዴሬሽን ድረስ የዩኒየኑ መመስረት እዚህ ላለነው ለቅጥር ሰራተኞች ብቻ ሳይሆን ለብዙ ሰዎች የስራ እድል ፈጥሯል። በትንሹ ብናይ በዩኒየን ውስጥ ወደ 153 የሚሆኑ ቋሚ ተቀጣሪ ሰራተኞች አሉ። ከዛ ባለፈ ደግሞ ከ1000 በላይ ለሆኑ ጊዜያዊ የስራ እድል የፈጠረበት ሁኔታ አለ። በዚህ በከተማም እንዲሁም ደግሞ በወረዳ ደረጃ ማለት ነው። 30 ቅርንጫፎች 420 ቅጥር ሰራተኛ አለ። እነዚህ ሰዎች ሁሉ ከ100,000 በላይ ለሚወጡ ዜጎች የስራ እድል መፍጠር ችለዋል። እነዚህ የህብረት ስራ ማህበራትና ዩኒየኖች የአባላት ተጠቃሚነትን ካረጋገጡ በኋላ ያለባቸውን ማህበራዊ ኃላፊነትን በመወጣት ለአካባቢው ማህበረሰብ የትምህርት ቤት ግንባታ፣ የአቅመ ደካማ ቤቶችን ማደስና ገንብቶ ማስረከብ፣ የጤና ጣቢያና የመንገድ ስራንም ሰርተው ለማህበረሰቡ መገልገያነት አስረክበዋል። ማህበራዊ አገልግሎቶችን
ልማቶችን ብዙ ሰርተዋል። ለምሳሌ ውስጥ ለውስጥ ያሉ ወደ 400 ኪሎ ሜትር ቀበሌን ከቀበሌ የሚያገናኙ መንገዶች አባላቶች ምርቶቻቸውን ወደ ፈለጉበት የሚያጓጉዙበትን ማህበሩ ደግሞ በግዢ ጣቢያ ገብቶ ቡና ከአባላት መቀበል የሚችልበትን የመንገድ ስራ ሰርተዋል። ማህበራዊ ኃላፊነታችን የምንወጣበት ደግሞ አዋጭ ፋውንዴሽን አለ። ከኢትዮጵያ ህብረት ስራ ኮሚሽን ጋር በመሆን ቱሉ ዲምቱ ላይ በጣም ዘመናዊ ቤቶች ሰርተን ለድሆች አስረክበናል። በቅርቡ የምትመርቁት ይሆናል ብዬ አስባለሁ። በየአመቱ ኦዲት ተደርጎ ከምናገኘው ትርፍ በመንግስት ክፍተት ያለባቸውን እየለየን ለማህበረሰቡ ግልጋሎት የሚሰጡ ተግባራትን እናከናውናለን። ማብራትም የገባበት ሁኔታ ነው ያለው። 3 ትራንስፎርመር ማህበሩ ገዝቶ ለአካባቢ ህብረተሰብ ቆጣሪ ራሳቸው አስገብቶ ማብራት ስራም ገብቷል። ወደ ሰሜን አቸፈር አካባቢ አንድ ሙሉ ጤና ጣቢያ ተገንብቶ ለማህበረሰቡ አገልግሎት እንዲሰጥ ለማህበረሰቡ ያስረከብንበት እድል አለ። በደቡብ ጎንደር የላቦራቶሪ ክላስ ለ9ኛና ለ10ኛ ክፍል ገንብተን የሰጠንበት እድል አለ። ባለፈው አሶሳ ስንሄድ የአቅመ ደካማ ቤት ሰርተን ነው ያስረከብነው። አዲስ አበባም በተለያየ ጊዜ ሰፖርት እናደርጋለን በምንችለው። የሀገራችን የህብረት ስራ ማህበራት በገጠር የምርት ማሳደጊያ ግብአቶችን በተመጣጣኝ ዋጋና በሚፈለገው መጠን በወቅቱ ለአርሶ አደርና አርብቶ አደሩ በማቅረብና በማሰራጨት ምርትና ምርታማነትን በማሳደግ በሀገር የምርት እድገት ውስጥ የሚጠበቅባቸውን ጉልህ ሚና በመወጣት ላይ ናቸው። ከ90 ሺህ ማህበራት ውስጥ ከ30 ሚሊዮን አባላት ውስጥ አጠቃላይ ህብረት ስራ ማህበራት ከሚያንቀሳቅሱት ኦልሞስት ወደ 56-60 ቢሊዮን ካፒታል ውስጥ ደግሞ ወስደሽ ካየሽ የተወሰኑ ማህበራት ደግሞ በጣም ወደፊት ይሄዱ በአፍሪካ ደረጃም እየተወዳደሩ ያሉ እያሸነፉ ያሉ የአይሲኤ አባል የሆኑ ኮኦፕሬቲቭስ ደግሞ አሉን ማለት ነው። ሶ እነዚህ እንዲበዙ ነው የምንፈልገው ማለት ነው። የህብረት ስራ ማህበራት ተጠናክረው እንዳይሰሩ የሚያደርጉ የአሰራር የአደረጃጀትና የአመራር ችግሮችን ለመፍታት አስፈላጊ የሆኑ ድጋፎችን በመስጠት ተጠናክረው እንዲሰሩ ለማድረግ የህብረት ስራን ተወዳዳሪነት ያለው በኢኮኖሚ ላይ አስተዋጽኦ ማድረግ ባለበት ልክ ተጽዕኖ ለማድረግ መፍጠር እንዲችል ዘርፉን ማሻሻል አስፈላጊ ሆኖ ተገኝቷል። ሀገራችን አሁን ለውጥ ላይ ነው ያለችው፣ በሪፎርም ላይ ነው ያለችው። ይህን ሪፎርም በአግባቡ ለመምራት በኢኮኖሚያችን ውስጥም ህብረት ስራ ትልቅ ድርሻ ስላለው በማምረቱም በገበያ ማረጋጋቱም ምርት በማከፋፈልም ማለት ነው ትልቅ ድርሻ ስላላቸው ሪፎርም ማድረግ ያስፈልጋል። 2016 ዓመተ ምህረት ጀምሮ ሪፎርም ለማካሄድ ልዩ ልዩ ማኑዋሎችን ከጥናት ባሻገር ሪፎርሙን ለማስኬድ የሚያስችሉ የአሰራር ማኑዋሎች መመሪያዎችን በማዘጋጀትና ትልልቅ የንቅናቄ መድረክ እስከ ወረዳ ድረስ እስከ ዩኒዮኖች ድረስ ማካሄድ የቻልንበት ስራ ማህበራት አርሶ አደሮቹ በየደረጃው ያሉ የስራ አመራር ኮሚቴ ቦርድ አለ ተገቢው እንዲገነዘብ በማድረግ ወደ ስራ ወደ ኢምፕሊሜንቴሽን እንዲገባ ከማድረግ አኳያ ብዙ ንቅናቄ መድረኮችን አካሄድናል። ባለፈው አመት ጠንካራ የሆነ የህብረት ስራ የሪፎርም ስራ ተከናውኗል። ይህን መነሻ በማድረግ የተቋማትን የማዘመን ስራ በሰፊው የተከናወነ ተግባር ነው። የሰው ኃይል በአዲስ የማደራጀት እስከ ታችኛው መዋቅር ድረስ በትክክለኛው የስራ መደብ ላይ ሰው የመመደብ ስራ ተሰርቷል። አገልግሎቶች እንዲቀላጠፉ እንዲዘምኑ ከማድረግ አኳያም ቴክኖሎጂ የታገዘ አገልግሎት ለመስጠትም የጀመርናቸው ስራዎች አሉን። ብዙ ሪፎርም ተሰርቷል። ሪፎርም ሲባል ሰራተኛን መቀየር ወይ ማባረር የሆነ ነገር ማድረግ አይደለም። መሰረታዊ ለውጥ ነው የሚያስፈልግ። የመዋቅር ለውጥ ሊሆን ይችላል፣ የፖሊሲ ለውጥ ሊሆን ይችላል፣ የደንቦች ለውጥ ሊሆን ይችላል። እሱ ነው መሰረታዊ ለውጥ አምጥተን ህብረት ስራ ማህበርን ለሀገር እንድትቆም ማድረግ። የማህበራትን ቁጥር ስትወስጂ በጣም ብዙ ነው። ኦልሞስት ወደ 100 ሺህ አካባቢ ነው፣ 90 ሺህ ነው የማህበራት ቁጥር ያለን። በዩኒየን ደረጃ ከወሰድሽ ከ400 በላይ ነው ያለን ዩኒየኖች። ፌዴሬሽን 5 አለን። ይሄ ሁሉ ውጤታማ ነው ማለት አይደለም። በያዘው አቅም ልክ፣ በያዘው የሰው ኃይል ልክ፣ በሚጠቀመው ሪሶርስ ልክ ኢኮኖሚ ውስጥ ያለው ዋጋ ምን ያህል ነው ብለሽ ካየሽው ኢቭን አናውቀውም። እንኳን በግምት ነው የምንናገረው በጂዲፒ ውስጥ ያለን ማለት ነው 2% ከጂዲፒ
2.5 3 እንደዚህ 4 የሚሉ አሉ። ስለዚህ የምንመራበት መንገድና ዘርፉን የያዝንበት መንገድ ችግር ያለው ነው። ለዚህ ነው ሪፎርም ማድረግ አለብን ብለን እየሰራን ያለ ነው ማለት ነው። የህብረት ስራ ዘርፉን ለማሻሻል በተሰራው የሪፎርም ስራ በርካታ ችግሮች ተለይተው ችግሮቹንም ለመፍታት የህብረት ስራ ኮሚሽን ከተለያዩ ባለድርሻ አጋር አካላት ጋር በመሆን በርካታ ስራዎችን ሲያከናውንም ቆይቷል። የህብረት ስራ ማህበራትን ሪብራንድ አድርጎ ቢዝነስ የሚለውን ግንዛቤ ይዞ ከመሄድ አንፃር ውስንነቶች አሉ። እሱን ለመፍታት ነው ማለት ነው ስልጠና ማዕቀፎችን አዘጋጅተን ኦልሞስት ወደ 9000 የሚሆኑ ልማት ሰራተኞች አሉ። ይሄ ቀላል ሀብት አይደለም። ይሄን ሀብት ወደ ስራ ከወሰድን ህብረት ስራ የሚጠበቅበትን መንግስት የሚጠብቀውን ያን ውጤት ማምጣት እንችላለን። አባላት የሚጠብቁትንም ያን ውጤት ማምጣት እንችላለን። ሪፎርሙ በዋናነት የህብረት ስራ እድገት ውስጥ በኢትዮጵያ ባለፉት ዘመናት የነበረውን ሂደት በጥልቀት ገምግሟል። የኢትዮጵያ ህብረት ስራ ኮሚሽን ብቻ ሳይሆን ከኢትዮጵያ ህብረት ስራ ኮሚሽን ጋር ከኛ ጋር ሆነው ኤቲአይ የመሳሰሉ ተቋማት የኛን ባለሙያዎች የሌሎችን ባለሙያዎች ጭምር በጋራ ሆነው ጊዜ ተወስዶ ጥናት ተደርጎ ህብረት ስራ ማህበራት ላይ ያሉ ችግሮች ምንድናቸው? ምንድነው ልንፈታ በዚህ ሪፎርም ውስጥ ምንፈታው ችግር ምንድነው የሚለው በጥልቀት ጥናት ከተደረገበት በኋላ የችግሮቹ መፍቻ መንገዶች በስነ ስርዓት ተዘጋጅተው መዳረሻ ግባችንና ህልማችን ትልማችንን አስቀምጠን ስትራቴጂ ተዘጋጅቶለት ሪፎርሙ የሚመራበት ሮድማፕ ተዘጋጅቶለት ከባለድርሻ አካላት ጋር በጣም ሰፊ ውይይቶች እስከ ክልል ድረስ ሁሉንም ባለድርሻ አካላት ያሳተፈ ውይይት እየተደረገበት ሀገራዊ ንቅናቄ መድረኮች ተፈጥረው የሀገራዊ ንቅናቄ መድረኮች በፌደራል ብቻ ሳይሆን በክልል ጭምር ተካሂደው እየተመራ ያለ ሪፎርም ነው ማለት ነው። ግብአት በኮኦፕሬቲቭ በኩል ከወሰደ በኋላ ያመረተውን ግብአት ወደ ኮኦፕሬቲቭ ሳምጥቶ እንዲሸጥ ማድረግ ያስፈልጋል። ይሄ ያልሆነበት ምንድነው ችግሩ የሚለው በሪፎርሙ ተለይቷል ማለት ነው። አንዱ በአባላትና በአመራሩ መካከል ትረስት ያለመኖር ነው። ያሉን ኮኦፕሬቲቭስ የፋይናንስ ችግርን የሚፈቱ ያለመሆናቸው፣ በተማረ የሰው ኃይል የሚመሩ አለመሆናቸው፣ በአመራሩና በአባላት መካከል ትረስት አለመኖሩ፣ ተገቢውን ጥቅም ተገቢውን በህጎችና በአሰራሮች መካከል ባላቸው ህገ ደንብ መሰረት ማህበራት አባላቶቻቸውን ተጠቃሚ እያደረጉ አለመሄዳቸው የፈጠረው ችግር አለ። ይህንን ችግር እንፍታ ብለን ከነበሩን ከ125000 አካባቢ ማህበራት የሚታጠፈውን አጥፈን መርጅ የሚደረገውን መርጅ አድርገን በተገቢውን ክራይቴሪያ ወጥተንላቸው ማህበራትን በደረጃ ለይተን ወደ 35000 የሚሆኑ ማህበራትን መርጅ የተደረጉ አሉ፣ የታጠፉ አሉ፣ እንዲሰረዝ የተደረገም ፍቃዳቸው አሉ ማለት ነው። ይህንን በማድረግ ነው አሁን ላይ ያሉን ማህበራት 89161 ናቸው የምንለው። ዘርፉን ከሀገራዊ ቁልፍ የልማት ግቦች ጋር በማስተሳሰር የተመዘገበውን ፈጣን ኢኮኖሚ እድገት በማስቀጠል ድህነትና ኋላ ቀርነትን በማስወገድ መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ ኢኮኖሚው ከሚያመነጨው ሀብት ህብረተሰቡን ፍትሃዊ ተጠቃሚ ለማድረግ በኢኮኖሚ ትስስር ውስጥ ያለውን ድርሻ ለማሳደግና ጠንካራ የነጻ ገበያ ኢኮኖሚ መገንባትን እውን ለማድረግ የህብረት ስራ ማህበራት አደራጅ ባለሙያዎችን በማሰልጠን ወደ ስራ ገብቷል። የህብረት ስራ ስለ ኢትዮጵያ ተብሎ በመሪነት የተሰጠ ያለው ስልጠና በሀገራችን 67 ዓመት የቆየውን የህብረት ስራ ተቋም ሪፎርም ለማድረግ ትልቅ አንድምታ ያለውና ስልጠናውም በአራት የሀገራችን አካባቢዎች ላይ ለመጀመሪያ ጊዜ 9000 የህብረት ስራ አመቻች ባለሙያዎች ስልጠና ለመስጠት ይሄ የመጀመሪያ ዙር በአራቱ ወደ 3200 ስልጠና ገብቷል። እነኚህ የተለያዩ የህብረት ስራ አመቻች ባለሙያዎች በህብረት ስራ ሪፎርም ላይ እየሰለጠኑ ያሉት ማለት ነው። በሁሉም የሀገሪቱ አካባቢዎች ያሉ ቀበሌዎች ውስጥ ያሉ የህብረት ስራ ማህበራት አደራጆችን ስለ ሪፎርሙና አጠቃላይ ስለ ኢትዮጵያ የብልጽግና ጉዞ ማሰልጠን አለብን ብለን ሰፊ ስራ እየሰራን ያለ ነው። ወደ 3280 የሚሆኑ የቀበሌ የልማት አመቻቾችን በአንደኛው ዙር አሰልጥነናል።
በቀጣይ በሚኖሩን ዙሮች ሁሉንም እንደርሳለን ብለን ነው እየሰራን ያለነው። እነዚህ የቀበሌ የልማት አመቻቾች ስልጠና አግኝተው ማያውቁ እንደ ሀገር ያለውን እሳቤ አግኝተናቸው ቁጭ ብለን ዲስከስ አድርገን የሚሰሩበትን አቅጣጫ ሮድማፑን፣ መመሪያውን፣ መንገዱን ያላሳየናቸው ግን ደግሞ የመንግስት ሰራተኞች ተብለው ተቀጥረው በየቀበሌው የነበሩ ናቸው ማለት ነው። ይሄንን አለመስራታችን ቀበሌ ላይ ያሉ ወረዳ ላይ ያሉ ህብረት ስራዎቻችን ደካማ የሆኑት አንዱ በዚህ ምክንያት ነው ማለት ነው። ስለዚህ አንዱና ትልቁ ስራ የሰው ኃይሉን ማዘጋጀት ነው። በዚህ ረገድ ሰፊ ስራ እየሰራን ያለነው፣ ገበያ ውስጥ ያለውን ችግር ለመፍታት ሰፊ ስራ እየሰራን ያለነው፣ ኤክስፖርት ላይ ድርሻችን ከፍ እንዲል እየሰራን ያለነው፣ ቁጠባና ብድር እንዲሻሻል ሰፊ ስራ እየሰራን ያለነው። ይህንን በማጠናከር አጠቃላይ በሀገራችን የብልጽግና ጉዞ ውስጥ ትርጉም ያለው ስራ እንሰራለን ብለን ነው እየሰራን ያለነው። የተቀመጡ አቅጣጫዎችን በአግባቡ ለመተግበር እንዲቻል በሚቀጥሉት 10 ዓመታት ማለትም ከ2015 እስከ 2025 ዓ.ም ውስጥ በህብረት ስራ ማህበራት የሚተገበሩ ዋና ዋና ጉዳዮችን በሪፎርም በመለየት ለተግባራዊነቱ እንቅፋት የሆኑ ዋና ዋና ማነቆችና የሚፈቱበት አቅጣጫ በማስቀመጥ እየተሰራ ይገኛል። ይሄ ሪፎርም መጨረሻ ላይ ምን ይዞ ይመጣል? ምንድነው የሚያሳካው ከተባለ የህብረት ስራ ማህበራት በኢትዮጵያ አጠቃላይ የተሟላ የብልጽግና ጉዞ ውስጥ የሚጠበቅባቸውን ኢኮኖሚያዊና ማህበራዊ ሚናቸው እንዲወጡ ማስቻል ነው። ማህበራት በአጠቃላይ የኢትዮጵያ የብልጽግና ጉዞ ውስጥ የገጠር ትራንስፎርሜሽን ለማረጋገጥ የሚያስችል የግብርና ትራንስፎርሜሽን ማረጋገጥ የሚችሉ መሆን አለባቸው ነው እያልን ያለ ነው። ይሄ ሄዶ ምንድነው የሚያደርገው? መዋቅራዊ ሽግግር እንዲመጣ ያደርጋል። መዋቅራዊ ሽግግር ኢንዱስትሪያላይዜሽን ማረጋገጥ የኢንዱስትሪና የሰርቪስ ዘርፉ በኢኮኖሚ ውስጥ ትልቁን ድርሻ እንዲይዝ የማድረግ ሂደት ነው ማለት ነው። ሂደት ውስጥ ሰው የመለወጥ የአርሶ አደሩን ኑሮ የማሻሻል የከተማና የገጠር ትራንስፎርሜሽን የማረጋገጥ በገጠር ትንንሽ ከተሞችን የመፍጠር ከተሜነት እንዲስፋፋ የማድረግ ህይወት እንዲሻሻል ማድረግ የሚሉ ዓላማዎች ያሉት ነው ማለት ነው። ይሄ እንግዲህ ስትራቴጂውም ላይ በግልጽ እንደተቀመጠው አንዱ ማሳኪያ መንገድ ይሆናል ተብሎ የተያዘው በህብረት ስራ ማህበራት አማካኝነት ይሳካል ነው። ለዚህ ደግሞ ትኩረት ተሰጥቶታል። ዘርፉ ሪፎርሙ ትኩረት ተሰጥቶታል። ከፌዴራል እስከ ክልል ድረስ ትኩረት ተሰጥቶት እየተሰራ ነው ያለው።